ታዋቂዋን ድምጻዊት ያስደነገጠ አሳዛኝ ክስተት። ድምጻዊቷ ስራዋን በምታቀርብበት መድረክ ላይ ያልጠበቀችው ነገር ገጥሟታል። ፖሊሶችም በፍጥነት ከበዋታል። ፖሊሶች በስፍራው ነበሩ። በስፍራው ድምጻዊቷ ሙዚቃዋን ስታቀርብ የተፈጠረው ምንድነው? ይህንንስ ማን አደረገ? የሚለውን በስፋት እንመለከታለን። በኢትዮጵያ የሙዚቃ ስራ ውስጥ ስሟ በጉልህ የሚነሳው ኩኩ ሰብስቤ ያልጠበቀችው ነገር ገጥሟታል። ደጃዝማች የተሰኘውን ዕለተ ዓርብ የተለቀቀውን አልበሟን ተከትሎ በሰጠችው የቃለ መጠይቅ ምላሽ ምክንያት ተቃውሞ ገጥሟታል። ይህንንም ጉዳይ በዝርዝር መረጃችን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ የአርቲስቷ እርግዝና እጅግ አነጋጋሪ ሆኗል። አርቲስት ትዕግስትና ታዋቂው ተወዛዋዥን በተመለከተ የተሰማው መረጃ ምንድነው የሚለውን በዝርዝር እንመለከታለን። ሰላም ጤና ይስጥልን። በኢትዮጵያ እንዲሁም በመላው ዓለም የምትገኙ ተመልካቾቻችን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ የመዝናኛ ዓለም መረጃዎችን በየዕለቱ እናደርሳችኋለን። ታዲያ እናንተም ለቻናላችን አዲስ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮአችንን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። ድምጻዊት ኩኩ ሰብስቤ በፌስቡክ አንቺ አርጅተሻል፣ ለምንድነው ቤተክርስቲያን የማትሄጂው? ዘፈን ለምን አታቆሚም? ይላሉ ሰይፉ። እንደዚህ የሚሉት ወጣቶች አይደሉም፣ እርግጠኛ ነኝ እንደዚህ የሚሉት የኔ እኩዮች ናቸው። አም ቴሊንግ ዩ ወጣቱ ትውልድ ይህንን አያስብም ኔቨር ስትል ኩኩ በተለያዩ ማህበራዊ ትስስር ገጾች ላይ በሚሰጧት ሀሳቦች ላይ በሰይፉ ኦኒቤስ ላይ እንግዳ ሆና በቀረበችበት ወቅትም ተናግራለች። የኩኩ ሰብስቤ አልበምም በተለያዩ አካላትም መነጋገሪያነቱን ቀጥሏል። ሙያን ሙያ ያደረገው አስፈላጊነቱ ወይም ጠቃሚነቱ ብቻ ሳይሆን የሌላውን ፍላጎት ጥቅምና ክብር የሚያስቀድም በመሆኑ ነው። በተለይ በፍቅር በእውቀት በልምድና በስነ ምግባር የታነጸ ሙያ ደግሞ ሙያውን ከማሳደግ አልፎ የተሻለ ህይወት በማምጣት ረገድም የላቀ ድርሻ አለው። በኢትዮጵያ የሙዚቃ ሙያ ውስጥም ስማቸው ዛሬ ድረስ ከፍ ብሎ ከሚጠቀሱ ባለሙያዎች ድምጻውያን መካከልም ድምጻዊት ኩኩ ሰብስቤ አንዷ ናት። አንጋፋው የሙዚቃ ባለሙያ ተስፋዬ ለማ የኢትዮጵያ የሙዚቃ ታሪክ በሚለው መጽሐፋቸውም ስለ ድምጻዊት ኩኩ ሰብስቤ እንዲላሉ እንደ አጥቢያ ኮከብ ብቅ ያለችው ኩኩ ሰብስቤ ያዘፋፈን ስልቷ ማራኪና የብዙውን አድማጭ ስሜትም የሳበ ስለነበረ በአጭር ጊዜ ውስጥ ወደ ታዋቂነቱ ዓለም እንድትገባ ረድቷታል። ኩኩ በተለይ ትዝታን ስትጫወት ልዩ ህይወት ተሰጠዋለች። ኩኩ ሳቂታ፣ ቀልድ አዋቂና አሉ ከሚባሉ ሴት ድምጻውያን መካከልም አንዷ ናት ይላሉ። እውነት ነው። ድምጻዊት ኩኩ ሰብስቤ ተጫዋች፣ ቀልድ አዋቂና ቁም ነገረኛም ናት። እድሜዋን ሙሉ በሙሉ በምትወደው የሙዚቃ ሙያ ውስጥም በየጊዜው ራሷን አበልጽጋ በሙያው ስነ ምግባርም ታነጻ በምትወደው ሙያ ውስጥም ያሳለፈች ድንቅ የሙዚቃ ባለቤት ናት። ኩኩ ሰብስቤ በዘመናዊ የኢትዮጵያ የሙዚቃ ታሪክ ውስጥም ፍላጎት፣ ተሰጥኦ፣ ልምድን በማዋደም ለረጅም ዓመታት የሰራቻቸው ሙዚቃዎችም በህዝብ ዘንድ ብቻ ሳይሆን በሙዚቃው ባለሙያ ዘንድም ዛሬ ድረስ እጅግ ተወዳጅና ተደማጭ መሆናቸውም ተነግሯል። ኩኩ ዛሬ ድረስ ስራዎቿን በእውቀት በልምድና በሙያ ዲሲፕሊን ራሷን አስገዝታ የምትሰራ ድምጻዊት ናት። ይህ የሙያ ዲሲፕሊን ደግሞ በኢትዮጵያ የሙዚቃ ታሪክ ውስጥ በሙዚቃ ስራዎቻቸው ስማቸው ግዙፍ ሆኖ ከሚጠቀሱ ድምጻውያን መካከል አንዷ እንድትሆንም አድርጓታል። ድምጻዊት ኩኩ ሰብስቤ ለረጅም ዓመታት ሙያዋን በእውቀት በፍቅርና በዲሲፕሊን በመታገዝም ስለምትሰራቸው እነዚህ ስራዎች እንደ ወይን እያደር እየጣፈጡ በህዝብ ዘንድ እጅግ ተወዳጅ የሆኑ ዘመኑ የሚሻገሩ ሆነው ዛሬም ድረስ ዘልቀዋል። ፍቅር በረታብኝ የተሰኘው የሙዚቃ አልበም በመስራትም አንድ ብላ የጀመረችው ተወዳጇ ድምጻዊት ኩኩ ሰብስቤ ዛሬ ደግሞ ደጃዝማች የተሰኘውን 8ኛ አልበሟን ሰርታ በማጠናቀቅም ወደ ህዝብም አድርሳለች። ድምጻዊት ኩኩ ሰብስቤ ከዚህ በፊትም የሰራቻቸው 7 አልበሞችና በርካታ ነጠላ ዘፈኖችም ከሌሎች ድምጻውያን ጋር በጋራ የሰራቻቸውን ጨምሮ ሙዚቃዎቹ በግጥም ይዘታቸው የበሰሉና ፍሬ ያላቸው ሲሆኑ በዜማ ረገድም ቢሆን የላቁና ለዛ ያላቸው የማይጠገቡ ናቸው። በእርግጠኝነት ለዚህ ደግሞ ምክንያቱ ድምጻዊት ኩኩ ሰብስቤ ስራዎቿ ከትላንቱ የዛሬው የተሻለ መሆን አለበት የሚል የጸና እምነቷና አቋሟ በመሆኑ ነው። እኔም በእርግጠኝነት እንዲላለውም ይላል ወዳጇ። ታላላቅ ገጣሚዎችና የዜማ ደራሲያን፣ የሙዚቃ አቀናባሪዎች የተሳተፉበት ደጃዝማች የተሰኘው የድምጻዊት ኩኩ ሰብስቤ 8ኛ አልበሟ ዛሬም እንደ ትላንት ሁሉ እንደ ወይን እያደር የሚጣፍጡ በተለያዩ ርዕሰ ጉዳዮች ላይም ትኩረት አድርጋ የሰራቻቸው እነዚህ የጥበብ ስራዎቿ ዘመን ዘለቅ ሙዚቃን ለሚወዱና አጣጥመው ለሚያዳምጡ አድማጮቿ ብቻ ሳይሆን በተለያዩ ሀገራዊና ማህበራዊ ጉዳዮች ላይም በድብታ ውስጥም ላለነው ትንሽ ፈታ ልታደርገን ደጃዝማች አልበሟን ይዛለን መታለች። እናመሰግናለን ኩኩ በማለትም በርካቶች አልበሟን በተመለከተ የተለያዩ ሀሳቦችን ያጋሩ ይገኛሉ። ወደ ቀጣይ መረጃችን ስናመራ አሜሪካዊቷ ድምጻዊ ያልጠበቀችው ነገር ገጥማታል። የብራዚል ፖሊስ በአሜሪካዊቷ ድምጻዊት ሌዲ ጋጋ የሙዚቃ ዝግጅት ላይ የቦምብ ጥቃትን አከሸፈ። በብራዚል የሪዮ ዲ ጄኔሮ የሲቪል ፖሊስና ፍትህ ሚኒስቴር በጋራ በቤቷ
ቤት ውስጥ የተሰራ ተቀጣጣይ ፈንጅን በመጠቀም ጥቃት ለማድረስና በማህበራዊ ሚዲያ እውቅናን ለማግኘት አስበው የነበሩ ተጠርጣሪዎችን በቁጥጥር ስር መዋላቸውን ገለጹ። ፖሊስ ጥቃቱን ያቀደውንና አንድ ታዳጊን በቁጥጥር ስር መዋላቸውን ገልጿል። የድምፃዊት ሌዲ ጋጋ ቡድን ስለ ጥቃቱ ከሙዚቃ ዝግጅት በኋላ ማለዳ ላይ ከመገናኛ ብዙሃን መስማታቸውንም ገልጸዋል። በብራዚል ሪዮ ጄኔሪዮ ካፓካባና የባህር ዳርቻ የሌዲ ጋጋን የሙዚቃ ድግስ በነፃ ለመታደም ከ2 ሚሊዮን በላይ ሰዎች መገኘታቸው ተገልጿል። ፖሊስ ጥቃቱን ለመፈጸም ያሰበው ቡድን በህፃናት አዋቂዎችና የተመሳሳይ ጾታ አፍቃሪያን ላይ የጥላቻ ንግግር ሲያሰራጭ ነበርም ብሏል። ጥቃቱን አቀነባብሯል በሚልም በቁጥጥር ስር የዋለው ግለሰብ በሪዮ ግራንዴ ዶሱል ደቡባዊ ግዛት ህገወጥም የጦር መሳሪያ ይዞ በመገኘት በቁጥጥር ስርም ውሎ ነበር። ታዳጊው ደግሞ በሪዮ ህፃናት የሚታዩበት የወሲብ ፊልም በማከማቸትም በፖሊስ ቁጥጥር ስር ውሎም ያውቃል። ጥቃቱን ለመፈጸም ያቀዱት ግለሰቦችም ታዳጊዎችን አክራሪ እንዲሆኑ በመቀስቀስ እንዲሁም የአንድ ቡድን አባል መሆናቸውን ለመግለጽና ሌሎች ወጣቶችን ለማነሳሳት በሚልም ራሳቸውን እንዲጎዱ እንዲሁም ጸብ ቀስቃሽ ተግባራት ላይ እንዲሳተፉ በማድረግም ተወንጅለዋል። የሌዲ ጋጋ ቃል አቀባይም ለዘሆሊውድ ዘጋቢ ሊደርስ ነበር ስለተባለው ጥቃት የሰማነው ዛሬ ማለዳ ከመገናኛ ብዙሃን ነው። ከትርኢቱ አስቀድሞም ሆነ በሚታይበት ወቅት ምንም አይነት የታወቀ የደህንነት ስጋት አልነበረም። እንዲሁም ለሌዲ ጋጋ ከፖሊስም ሆነ ከባለስልጣናት ሊኖር ስለሚችል ጥቃት የደረሰ መረጃም የለም ብሏል። የፍትህ ሚኒስቴር ተጠርጣሪዎቹ ራሳቸውን ሊትል ሞንስተርስ ሲሉ የሚጠሩ የድምፃዊ ሌዲ ጋጋ አድናቂዎች ነን እንደሚሉም ገልጸዋል። ፖሊስ በእነዚህ አካላት ላይ የመበርበሪያ ትዕዛዝ ያወጣ ሲሆን የኤሌክትሮኒክስ ቁሳቁሶችና ሌሎች መሳሪያዎችን በቁጥጥር ስር ማውሏል። የሪዮ ግዛት ደህንነት መስሪያ ቤት በኦንላይን ታዳጊዎችን ለተለያዩ አመጾችም የሚቀሰቅሱና ሚስጥራዊ ኮዶችንና ትምህርታዊ ምልክቶችን ስለሚጠቀም ቡድኑ መረጃ ከደረሰው በኋላ ሐሰተኛ ሞንስተሮች ላይ የሚደረግ ዘመቻ መጀመሩም ተገልጿል። የድምፃዊቷ ግዙፍ የሙዚቃ ድግስ ነበር የተባለው የዚህ ኮንሰርት ወጪ የተሸፈነው የሪዮ ኢኮኖሚን ለማነቃቃት በሚልም በከተማዋ አስተዳደር ነው። እንደ ባለስልጣናቱ ከሆነም ኮንሰርቱ $100 ሚሊዮን የሀገር ውስጥ ገቢን ያስገኛልም ተብሎ ተገምቷል። ሌዲ ጋጋ ቅዳሜ ዕለት በሪዮ ዲጄኔሮ ያቀረበችው የሙዚቃ ድግስ 8ኛው አልበሟን የማስተዋወቅም አካል ነው። ሜሄም በሚል የሚጠራው አዲሱ የሙዚቃ ሰንዱቃ አብራካዳርባ እንዲሁም ደግሞ ዳይዌዝ ኤስማኤል የተሰኙ ሙዚቃዎችም የተካተቱበት ነው። ሌዲ ጋጋ እንደ አውሮፓውያኑ አቆጣጠርም በ2012 በብራዚል ዝግጅቷን አቅርባም ነበር። በዝግጅቱ ላይም የሚታደሙትን ለመጠበቅም 5000 ፖሊሶች የታደሙ ሲሆን ጥብቅ ፍተሻም እንደነበረም ተገልጿል። የከተማይቱ ባለስልጣናትም የፖሊስን ስራ ለማገዝ ሰው አልባ አውሮፕላኖችና ፊትን የሚለይ ካሜራ ጥቅም ላይም አውለዋል። ወደ ቀጣይ መረጃችን ስናመራ አነጋጋሪውን እርግዝና እንመለከታለን። አርቲስቷ በሀገረ አሜሪካ ማርገዟን ተከትሎ በርካቶች መረጃውን በስፋት የተቀባበሉት ይገኛሉ። ከባለቤቷ ጋር ተለያይተው ይኖሩ የነበሩት አርቲስት ትዕግስትና ተወዛዋዡ አብዮትን በተመለከተ ከሰሞኑ በርካታ ምስሎች በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩ የሚገኙ ሲሆን ትዕግስትም አርገዛ የሚያሳይ ምስልም መጋራቱን ተከትሎ በርካቶች የተለያዩ ጉዳዮችን እያንሸራሸሩም ይገኛሉ። አርቲስት ትዕግስት ከዚህ ቀደም ሌላ ፍቅረኛ የነበራት ሲሆንና ከፍቅር አጋሯም ተለይታ ከጓደኛዋ ጋር ፍቅር በመጀመር ወደ ሀገረ አሜሪካ ማቅናቷም ይታወቃል። በዚህም ከበርካቶች ዘንድ የተለያዩ ተቃውሞችም ሲደርስባቸው ቆይቷል። እነዚህ ጥንዶችም በአጭር ጊዜያት ውስጥ ሰርጋቸውን ለመደገስ ወስነው የተነሱ ሲሆን ከሰርጋቸው በኋላም ወደ ኬንያ መሄዳችን ካልቀረ ብለው ለምን ሰርጋችንን ሀገር ቤት አንደግስም ወደሚልም ተሸጋገሩ። አርቲስት ንግስት ከልጅነቷ ጀምሮ ሰርጌ በቤተ ክርስቲያን እንዲሆን ስመኝ ስለነበረ ከዚህ አንጻርም ተነጋገርን ትላለች። ከዚያም ኬንያ በሚገኘው ቤተ ክርስቲያንም ጋብቻቸውን እንዳደረጉም ተነግሯል። እጅግ የሚያስገርመው ነገር በሰርጋቸው ዕለት ብቻቸው መሆናቸውና ማንም ሰው አጠገባቸው አለመሆኑ ነበር። ብቻቸውን ነበር ሰርጋቸውን ያከበሩት። ንግስት ስነስርዓቱ ከተከናወነ በኋላ እጅግ ከፍቶኝ ነበርም ትላለች። እናቴና ባዩሽ ባለመኖራቸው እንዲከፋኝ አድርጓልም ትላለች። አብዮት ግን እንዲያለኝ እርግጥ ማንም ሰው አጠገባችን የለም፣ ግን ያለነው እግዚአብሔር ጋር ነው፣ ሊከፋሽ አይገባም የሚል የመጽናኛ ቃሉንም ተናገረኝ። እኔ ያኔ እውነቱ ተገለጠልኝ። እግዚአብሔርን ያለ አምላክ አጠገቤ ተገኝቶ ለምንድነው በሰው አለመኖር ያዘንኩት ብዬ ራሴን ታዘብኩኝም ትላለች። ከሰርጋቸው በኋላ በርካታ ማህበራዊ ሚዲያዎችም አጀንዳዎችም አድርገዋቸዋል። ብዙ ሰዎችም ቀለበት ካደረገላት ከቀድሞ ፍቅረኛዋ ጋር ትዳር ትመሰረታለች ብሎ ሲጠብቁ ከአብዮት ጋር መጣመሯ ጥያቄና ብዙ ትችትንም ፈጥሮባቸዋል። በሌላ ወገን ደግሞ አሜሪካ ስለሚኖር ነው አብዮትም ያገባችሁ የሚሉም ተነስተዋል። በርካቶችም በዚህ ጉዳይ ላይ ትችትን የሰነዘሩ ሲሆን ትዕግስትን በምላሿ እነሱን ያጣመራቸው ፍቅር እንደሆነና ከቀድሞ የፍቅር አጋሯ ጋር መንገዳቸው ተለያይቶ እንደሆነ ምላሽም ሰጥታለች። ትዕግስትና አብዮትም ሰርጋቸውን ካከናወኑ በኋላ ለየብቻ ሁለት ሀገራት ላይ መኖር
መኖርም ከብዷቸው ነበር። ከ5 ዓመታት በኋላ እየተጠባበቁ እንደዚያ ቆይተዋል። ንግስት የርቀት ፍቅር ከባድ እንደሆነ በተለያዩ ኢንተርቪዎችም ስትናገር ተደምጣ ነበር። በመጨረሻም ንግስት ወደ አሜሪካ ቀናች። በዚያም በደስታ መኖር ጀመሩ። ከሰሞኑ ደግሞ ከደስታቸው በላይ ሌላ ደስታ ተሰማ። ቤታቸው የሚያደምቅ ነገር ተከሰተ። ንግስት አረገዘች። የልጅ በረከትም ወደ ቤታቸው ገባ። ስለዚህ ጉዳይ ሲናገርም አብዮት እንዲህ ይላል። ሁሉን ላደረገው ቸሩ መድኃኔዓለም ክብርና ምስጋና ይግባውና እናቴ እመቤቴ ቅድስት ድንግል ማርያም ስላደረግሽኝ ነገር ሁሉ ክብር ምስጋና ይገባሻል በማለትም ምስጋናውን ያቀርብና አይ ላቭ ዩ ሶ ማች አይ ላቭ ዩ ሶ ማች ሲልም ለባለቤቱ ያለውን ፍቅርም ይገልጻል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።